ማያቅ ማይ ሙላ ማለት ነው። ከየት መጣው ወንድምሽ ነው ይችላልሽ። አንቺስ ማን ወንድም አድርጎሽ አንቺስ ወንድም ትላለሽ? እኔ ወንድሜ ነው በደሜ አንድ ከነት ባልወጣም ወንድሜ ነው አንገቴን ይሰጣለሁ። ስለዚህ አርፋችሁ ተቀመጡ። ለወንድማችን ትጠይቁ። እኔ ማስታወሩ ሰዎች አትግቡ። ይሄ ልጅ እኛ አያገባንም። ገባሽ? ፈልጋ ነው ይሄ የወሰደው። ግን እኛ ያነደድን ነገር በመውጣቷ ነው። ይሄ ልጅ እንደነዝዛ። ይሄ ልጅ እኮ ምንም ነገር አያውቅም። ሀሳቤን ልጨርስ። መጣሽ አውሪ። እሺ ያኔ አሁን እዚህ ጋር የደፈረችው አብርሽን ብቻ ሳይሆን ሙሉ የክርስቲያን እምነቶችን ነው ብዬ ነው ማምነው። እንደኔ እንዳንድ ግለሰብ ማለት ነው። ያው እኔ ሙስሊም ብሆንም በእምነት ቀልድ አለ ብዬ አላስብም። እና ደግሞ የግድ ለመስቀልም ሆነ ለልጁም ፍትህ ማግኘት አለበት። ይሄንን ደግሞ ቤተሰቡ ያደርጋሉ ብላችሁ በፍጹም አታስቡ። ለምን ካላችሁም ከአንድም ሁለት ሶስቴ የከፋ ነገር ተደርጎበት ምንም አይነት መፍትሄ ለዚች ልጅ አልተሰጣትም። ስለዚህ እኛው ወይ አንድ ወደ ትላልቅ ሚዲያ ማድረስ፣ ሁለት ደግሞ ኢትዮጵያ ያለ ሰው አግኝተንም ሆነ አውርተን በቃ የሆነ አይነት መፍትሄ እንዲሰጣት እንፈልጋለን ማለት ነው። ጨርሻለሁ። እውነት ነው። አንደኛ ማለት ነው የክርስቲያን ደጋፊዎች ለማተብ ላይ ጠንቆልና መጥቷል። እምነት እየጠፋ ነው። በማተብ ስላሰረችው ሃይማኖት እምነቱ አባቶቻችን በማተብ ይከሳታል። እና ደግሞ ለወንድማችን ይሄ ታላላቅ ዩቱበር ከኢትዮጵያ ላይ ያለ የሚባል ዩቱበር ብዙ ነገር የሚያወራ ብዙ ነገር የሚያስበው ልጁን የወለደ ቀን አያውቅም። ልደቱ ነው ዛሬ ወይም አንቺ የሚላወራ እያለ ሲትነካ በእጁ ሲትነካ ብቻ እንደ ሮቦት እያወራ በምን መድኃኒት እሱን ታስረደ። ይሄ ልጅ ለምን በመድኃኒት ታደነዝዛለች? የምትፈልግ ከሆነ ሽማግሌ ሀገር ሽማግሌ አለድን ሄደ አባት እናት አልበድን ሰብስባ እኔ ልጅን ከአንተ ጋር ማሳደግ ነው የምፈልገው ብለው ለምን በፍቅር አትመልስ? ለምን አንገቱ ባለፈው እምቢ አላስርም ያለ አንገቱ ብር ለምን አሳሰረች? ያን ጠይቁ። በቃ እሷ ነው ያላችሁ። ሄዳችሁ ሁላችሁ ሚዲያ ላይ ያጥፉላት እና ማየት አንፈልግም። እንደዚህ ያለስ እንኳን ሚዲያ አይደለም ኢትዮጵያ ላይ ራሱ ትጥፋ። ማጥፋትማ አትችልም። ልክ እንደሷ ቀላቢዎች እኮ አሉ። ሰይጣንን እኮ ማጋፈጥ ነው እንጂ ከታች ሆናችሁ ምን ያገባችሁ የምትል ሰው ማለት ነው። ጻሉ በመኪና አደጋ እንደምትሞት በጸሎታችሁ ጻሉ። እቺ በመኪና አደጋ ማሞት አይደል? ስሙ ከታች ሆናችሁ ምን ያገባችሁ የምትል ሰዎች ማለት ነው። በሚዲያ እስከመጣ ድረስ ያገባኛል ማለት ነው። ገባችሁ? ምን አገባችሁ አይደለም። ለምን መጣ ወደ ሚዲያ እና መፍትሄ ሳይፈል ማለት ነው። ወደ ሚዲያ ይዘ የመጣችሁ እነዚህ ሰዎች እንደዚህ የሚሉ ሰዎች እኮ ለወንድም ማያስቡ ለአባት ማያስቡ ሰዎች ናቸው። እንደሱ አይነት ደህና ሰዎች ናቸው። እርግጠኛ 100% ሆነ ድሮ ደግፉላት። አሁን ይህ ስራ የሚደግፉ ሰዎች አንዳንድ ልጅ ወልዳችሁ ባል እምቢ ብሎ ባሉን አሰርታችሁ የያዛችሁ ሴቶች ብቻ ነው። ወላችሁ ብቻችሁ ሽንት ቤት የጣላችሁ ብቻ ናችሁ እሷን የሚደግፉ። በቃ ኖርማል ዜድ እሷን አይደለም። አባትም ከሁለት ቀን በፊት ተቀይሮ የመጣ ምን ሆነ ነው? ይሄ መልስ ካለ የሩታ ደጋፊ ካለ ይግባ ማለት በምንድን ነው የተቀየረው? አብርሃም እንደዚህ አይደለም። የሚታወቅ ታዋቂ ዩቱበር ነው። እንደዚህ የመሆኑ በምንድን ነው እንጂ ጥንቆላ አላሰራችም። ፈጣሪ ነው የማውቀው። ገባችሁ? ነገር ግን ምን ሆኖ ነው በሁለት ቀን የተቀየረው ልጁ? መልስ ካላችሁ ጉብና ንገሩ። ከሄርሜላ ጋር ሄዶ ለብሶ የወጣ ቲሸርቱን እስከዛሬ ልጁ ቢያቅ ኖሮ እንዴት ልብሱን አይቀይርም ነበረ? ይሄን ማለት ዛበረ ሜዳ ወጥ ትክክል። አንቺ 4 ቀን 3 ቀን ሙሉ አንድ ቲሸርት አቅማል ሊበላን እንደሄን የሚመስል ልጅ እንደዚህ ያደረገችው ወንድም የላትም። ወንድም ከሌላት አባት የለሽም አንቺ። እናትሽም እኮ ሚዲያ ላይ ጥፌ የኢቷ ባል የምትመታ እናት የምትይንሽ አንቺ ራስሽ። በጌታ በኢየሱስ የምንሄድ መንፈስ ወቁ እነሱ እኮ ውዴ ስሚ፣ እነሱ እኮ ያውቃሉ። መሸነፍ አይፈልጉም እንጂ ያውቃሉ እኮ ሁሉም ያውቃሉ። ነገ ዞሮ እኮ ለእነሱ ኦዲየንስ
ራሱ በመጠጥ አይደል እንደ ያሹ ብላለሽ ቤሪ አሁን ቤሪ ባለፈው ምን አለሽ? አንቺ በመድኃኒት አደነዝዘሽ ቤት ታመጫለሽ፣ ግን ነቅቶ አይቀመጥሽም። ይህን ጊዜ ማታወሩ ሰዎች አንዴ ውረዱ። ማታወሩ ሰው የሚያወሩ ሰው ይግባ፣ አስተያየት ይስጠው። እሱ በርስ ነዳ እኔ አንድ ጊዜ እና ሜሪ ምን አገባችሁ የሚሉ ሰው ምን አገባችሁ የሚሉ ምን አገባችሁ አይደለም ያለችው የታችኛው እየጻፈች ነው። አንቺ ወንድምሽ ምን አገባሽ? ዶን ቆሮማይ ምን አገባሽ? እኔ አይደለም እኮ ምን አገባሽ የሚሉ ሰዎች እኮ እነሱም የተነጋገሩበት ነገር ነው። ያ ማለት ነው ለአንድ ቀን ሆነ ለሁለት ቀን እነሱ ይቃጠሉ ነው ያሉት። እነሱ ግን ያው ብዙ ማስታወስ ያለባቸው ነገር አላስታወሰም። እያለቀሰሽ ስትመጫ አንቺ ምን ትደግፋለሽ? ማንን ትደግፋለሽ? ልጁማ ጸበል ሄዶ በእምነት ይሄዳል። አንቺ በማን ነው የምትደግ? እንጨት ትደግፋለሽ። አንቺ ላይ ነው የሚታሳዝሪ። አንቺ መዳም ቤት ቃል እጅ ትጨርሳለሽ፣ እያበሽ ትኖራል። እዚህ ጋር መጣች። ቆይ አንዴ ሻቃላ የምትሉት አንቺ ሻቃላ አይደለሽ። ምን ሻቃላ ይክጃለ እንዴ? እኔ የመዳን ሻቃላ ነኝ። ዶክስ ሲያስጠላበታለለ አንቺ እስኪ መንግስት ቤት የተቀመጥሽ ማይሙ ለዚህ ጋር ቢሮ ላይ ነው የተቀመጠችው። እኔ እንደው ሻቃላ አይደለም። ምን ልታመጪ ነው? እሺ ሻቃላ አይደለም። ሻቃላ ቢሆን እንደዚህ ወጥቻ አወራለሁ እንዴ? ዶን ቆሮና ዝም በይ ራስሽ አይደለሽም እኮ የእሷ በጎች ናቸው። በቃ ዝም በይ። በጎች እኮ ናቸው እዚህ የበዙት። ንግግርሽ ግን በጣም እነሱም እኮ ቀላቢዎች ናቸው። አይ ወደ ቁም ነገሩ ስንገባ ያው የእሷም ደጋፊዎች ቢሆኑ እምነት ኦዲየንስ ይህን ያክል የሚወደው መንፈስ አላት ማለት ነው። አሰርተ ነው እንጂ ኦዲየንስ ይህን ያክል የሚከራከርላት በሰላም አይደለም። ዳና ነገር የሚሰራ ልጆች እንዴት አላደጉም? እሷ ባሏን ራቆት አመንተች ያለ ወሬ አታወሪ። እኔ ምን አገባኝ? እሷ ለምን ሴጣን ራሱ አይደግፋትም? እኔ አያገባኝ። እኔ የሚያገባኝ ለወንድሜ ብቻ ነው። ሌላ ነገር አታወሪ እኮ እኔ ብቻ ቤቷ ሳይሆን ፍትህ ስለ አብርሃም ብቻ እንበል። ፍትህ ለአብርሃም እሱ ያዘችው እሱ መፍትሄ የሚያገኘው በሩታ ነው። ምክንያቱም ሩታ ነው እንደዚህ ያደረገችው። እሷ ቤት ነው ነገር ነው መጠየቅ ያለባቸው። ማነው ሩታን እንደዚህ ማለት? አብርሃም ነው ማልሽኛ እንዴ? ማን ያስታወቃ? እዚህ ሚደረ ሩታ ማልሽ አብርሃምን አበልን ለማን ነው እዚህ ያልሽ? መስየለ በሩታ እጅ ነው እንደዚህ የሆነው ነው ያልነው። አንቺ አብርሃምን ሩታ ማምታ አስታይ እሷን ያስታወቃሽ ልጅ ምጎርጅሽ ነበር፣ ግን ተቃተሻል። አረ ተተለም እኮ ስትመጣ ምን ነው ፍቅርዬና አብረሽ ተጣልቶ ብላ ጥልቅ ብላ የገባች ዛሬ መጣው ማሪ ቪዲዮ ማንን እንደምታደርጋ አስለመደ። አትሳደቡ። እኛ የድሮ ዶደስ ነው። እኛ እናውቃለን። ለእኛ ተው። አሁን እየመጣችሁ ለእኛ ተው። እሺ እኔ ድሮም ነው የሚያውቃችሁ። እሺ ሁሉም ነግሬሻለሁ። ነገር ግን ማለት ነው እኔ አካውንቲ ስለ አብርሃም ሲናገር አካውንቲ ይዘጋል፣ ይከፍታለሁ፣ ይዘጋል፣ ይከፍታለሁ። እንደዚህ ነው ገባሽ? ስለ አብረሽ ንገሪኝ ካልኪ ደግሞ በፍቅር ጀምሬ መናገር ይችላለሁ ልልሽ ፈልጌ ነው። ወደ አንቺ ቲቻ እኔ እኮ ኮሜንት ነው ከማንስ እየመለስኳለሁ። ለአንቺ አይደለም እኮ አንቺ ተቀመጪ። ኦኬ እና ዝም በያቸው። ኮሜንት ይጻፉ። ይሄ ወንድም የላቸው ነገም እኮ ቆሪቱ ሲፈረስ እያለቀሰች ትመጣለች። እንደዚህ እግዚአብሔር ይችላል እያለች እግዚአብሔር ሲሙን እየጠረች ትመጣለች። እኔ ደግሞ እንደሚመስለኝ ማለት ነው ስሙኝማ ስሙኝ፣ እኔ እንደሚመስለኝ ቶሎ ያን ጊዜ ያፍራል ማለት ነው። ኮሜንት መጥፎ ነገር የምትጽፉ ሰዎች እጃችሁ እንዳይሰራ እናንተ ማለት ነው። አሜን። አብራን የምትጽፉ ሰዎች መዳመጡ በራሳችሁ ይድረስ ባያቸው። እናንተ ወራ የደረሰበት ያውቀዋል ይሄንን ነገር። በነገራችን ላይ ነገር ይደረስ ምንድን ነው እያደረጋችሁ የምትሳደቡት? ማሬ ለኔ ነው አይቻልም። አይናንተ ጋስት ላይ ያለ ሰው ጫላላችሁ አውሩ እናንተ። እኔ እኮ የሚስቁ ሰዎች ደግሞ እነሱ በባላቸው ላይ የሚያደርጉት ነገር ስለሆነ ነው። ቤታቸው ይውጣ። የሚስቁት እዚህ ጋር በባላቸው የሚያደርጉት ነገር ነው፣ ወይም ደግሞ በቀድሞ ባላቸው የሚተገብሩት ነገር ነው። እዚህ ጋር እያሳዩ ያመጥና ማለት ነው። እኔ በጣም እየፈራሁ ነው። ለምን ብትሉኝ ቡዜ ዛሬ እነሱን ለማገኘት ዛሬ ስቀሻል፣ ነገ ከርቸሌ ስትገባ ደግሞ እምባሽን ያሳያል። እንደ ቀልድ የሚለቃት ያለ ይመስልሻል? ተረጋጉና አንድ በአንድ ሀሳብ ስጡ። እንደማመጥ ቆይ
ኮመንት አታይ እናንተ ኮመንት አታንቡ እናንተ ዛሬ የትናንት ተቀረጸ ቪዲዮ ይዘት ትመጣለች፣ ነገ ምን ይዘ እንደምትመጣ ታያለሽ። አሁን ሳቅላችሁ እናማ የጠየቀን ማስታችሁ ሀሳብ እንስጥ። ኮመንት አትከው ሰጥማ ትክክል። አንቺ ቆሜ ቀረ የምትይ ማለት ነው። ቆይ አንዴ ቆይ ቆሜ ቀረ የምትይ ማለት ነው። እኔ ቆሜ ቀረው ሳይመስልሻለሁ መስልሻለሁ የሚያስቀራኝ ነገር እኔ አሁን ገና ህፃነኝ። አንቺ ይሄ ይግባሽ፣ አንቺ ማይ አርፈሽ ተቀመጭ። አጠገብሽ ቢሆን በቦክስ እንደዚህ ቢመጣች ደስ ይለኝ ነበረ። ግን አሁን እንጪና እኔ በኦንላይን ነው የምታወቀው። ዶንቆሩ ቀይሪ ላቲ ቀጥላል። ያው እኔ ቆሜ ቀረኝ ይመስልሻለሁ? እኔ ወንድ ልጅ ለማለት ማለት ቆሜ ቢቀረን ደስ ይለኛል። እግዚአብሔር ደስ እሺ፣ በሴትነቴ ኮርቼ መቀመጥ ይሻላል። እንደዚህ በወንድ በግድ እኔ ጋር ሁሉ ለማለት በጣም ቆሻሻ የሳገጥ ልጅሽ ራሱ አድጎ ሲጠይቅሽ አንቺና አባቴና አንቺ እንዴት ነው የተገናኛችሁ ብላችሁ ቢጠይቅ ራሱ ምን ማለት ነው የምትመልሰው? ይሳው አትቦልኪም። ለምንድን ነው ኮመንት አምጥቶ እናትሽ ለምና እግሬላ ወርቃ ነው ይሄን ያገኘችው ብሎ ሲያወራ ራሱ በጣም ነው የሚያስጠላው። ወይኔ እኔ የናና ሀሳብ ይስጡ ራሱ አንተ ወልጄ ኤምቢቢኤ ሲሄድ በአንገቱ ላይ ሰላም አንዳንድ አብሩ እንደማመጥ ሀሳብን ስጡና ከዛ እንወርዳለን። ስራ ልጁ የደነዘዘ በምን ምክንያት ነው? ምንድን ነው እየጠጣ? ፈጣሪ ነው የማያውቀው። ውዴ እንዴ ምን አይደለም። ኤፍሬምን ትክክል አይደለም። ኤፍሬምን ወፍሯል፣ ፊቱ ወፍሯል። ኤፍሬም ገደል ይግባ ፈልጎና አልቻለም። ሁለቱም ልጆቹን ምንድን ነው አጠጣችሁ? በቃ ይሄን ነው ማለት ልጁ ኤፍሬም የበዓሉ ቀን በዶሮ ጣርጋን ያበላችሁ 3 ቀን ነው 4 ቀን የደረሰ ሚዲያ ላይ መጣ። እንዴት መጣ? ሳይቀይር ሚዲያ ላይ እንዴት ወጣ? ኤፍሬምን መቼ እንዳበላችሁ ልንገርሽ። የዓመት ባሉ ቀን ከዶሮ